ለተገደሉት ወገኖቻችንም ነፍስ ይማርልን። አባቶቻችን ቀንም ሌሊትም የሚጸልዩት ደግሞ እንዲሁም ደግሞ በጸሎታቸው ደግሞ እችን ሀገር ለሚጠብቁ አባቶቻችንም እንዲሁም መጽናናትን ይስጥልን። መንግስት ራርቶ ጥበቃ ቢያደርግለት ለዚህ ምስኪን ህዝብ በእውነት መልካም ነበር፣ ግን አልተቻለም። እሱ ያስባቸው እንግዲህ ፈጣሪ ያስባቸው። እነሱ ሰማዕት ናቸው፣ በቃ ሰማዕት ሆነዋል፣ ወደ አምላካቸው ሄደዋል ያለው ነው። ግን አሁን ደግሞ መሬት ላይ ያለው ነዋሪው እሱ እግዚአብሔር እንግዲህ ከሱ ጋር ይሁን። አሁን ደግሞ አዲስ አጀንዳ ተፈጥሯል። ድሬዳዋ የማን ናት? የከሌ ናት፣ የከሌ ናት፣ የኦሮሞ ናት፣ የሶማሌ ናት። ኦሮሞና ሶማሌ አንድ አይደለም ወይ እንዴ? ቀድሞ ነገር አንድ አይደሉም እንዴ? ያው እኮ ናቸው፣ ምን ዘመዳሞች ናቸው። እና ምን አዲስ ነገር ተገኝቶ ነው አሁን የከሌ ነው የከሌ ነው ተብሎ በሰላም የተቀመጠች ድሬዳዋ ለመበጥበጥና ለህዝቡን ለመበወዝ የተፈለገው ለምንድን ነው? የድሬዳዋ ህዝብ ይህን አናቅም። እኛ ከሁሉም ጋር ይኖር ነው። ድሬዳዋ ውስጥ እንኳን ኢትዮጵያዊ አይደለም ይሄ ሌላ ሀገር ዜጋ እንኳን የሚኖርባት ከተማ ነው። ለፈረንጁም፣ ለህንዱም፣ ለፓኪስታኑም ለምንም ብርቅ አይደለንም። እኛ ሁሉም የሚኖርባት ከተማ ነው። እና ምን ይሄ ይደረጋል? የሱዳን፣ የኤርትራ እንዲሁም ደግሞ የደቡብ ሱዳን፣ የሶማሌ ስደተኛ ሰብስበን የምናለው ሰዎች እንደገና የማንስ ቢሆን እኮ እግዚአብሔር ነው። በሰላም በጤና ተፋቅሮ መኖር ደግሞ ህሊና ያለው ሰው የሚያደርገው ድርጊት ነው። እና እባካችሁ በሰላም ቁጭ ያለችውን ሀገር አትበጥብጡ፣ ታዋት። በቃ ድሬዳዋ የኛ የተወለድንባት የኛ የሁላችንም ናት። አለቀ ነገሩ። እና ሌላ አጀንዳ አትፍጠሩ። ለሞተ እዘኑ፣ ለተጎዳ እዘኑ። አገር ከዚህ በላይ እንዳትበጠበጥ እንደው መጸለይና ሰላም መፍጠር ሲገባ በየጊዜው አዳዲስ ነገር እየፈጠሩ አገር እንትን ማለት ተገቢ አይደለም። አገራችንን ሰላም ያርግልን ፈጣሪ። መድኃኒዓለም ክርስቶስ ያው ሀገር የሚጠብቀው ፈጣሪ ነው። እሱ ካልጠበቀ የኛ ጥበቃና ንግግር ምንም ፋይዳ የለውም። እና እስቲ ድሬዳዋ ለቀቅ አርጓት። ይሄ ሌላ አጀንዳ መፍጠሪያ ስለሆነ ተዋት።